ቴንኪው እና ቤተሰቦቼ እናንተንም ወዳችኋለሁ። እንዳይደብራችሁ እኔ ሳሚ ባክሽ እንዲማ ብላ ምናምን ትፎግራለች። ደብሮ ብላ ስትፎግር እኮ። እሺ ለማንኛውም የነበረን ቆይታ ይሄን ይመስል ነበረ። አብራችሁኝ ስለነበራችሁ አመሰግናለሁ። ወዳችኋለሁ። ምግቤንም ወዶታል። እናንተም አንድ ቀን እንግዲህ ሰርቺ አበላችሁ ይሆናል ፈጣሪ ከፈቀደ። የቀደመ ይምጣኛ ብቻ ባይ እና ካሜራማን እንብላ። ቻው ቻው። እኔ በዙሪያ ያሉ ሰዎች በሙሉ ኢሹ መሆን የለባቸውም እናንተ ለመጣላታችሁ ማለት ነው። እና እንወዳችኋለን፣ እናከብራችኋለን። እንደኛ ደግሞ እርግጠኛ ነኝ ሁሌ እንደሚወዳችሁ የሚናገር ሰው አለ ብዬ አላስብም። እውነት ለመናገር ሁሌ ነው እንደምንወዳችሁ የምንነግራችሁ። ምክንያቱም እንዲሰማችሁ አንፈልግም፣ ብቸኝነት እንዲሰማችሁ አንፈልግም እና እንዳለን እንዲሰማችሁ ስለምፈልግ ነው ሁሌ የምንናገረው። እና ዛሬ ደግሞ ወደ ገደለው ስገባ ለብሩኬ ቆንጆ ምግብ ሰርችለታለሁ፣ አብረን እንበላለን። ከዛ ደግሞ አንድ የሆነ የምነግራችሁ ነገር አለኝ። ያው ምንድን ነው ካላችሁኝ ከዚህ በፊት ቡቡ ቀለበት አድርጎልኝ ነበረ። ቀለበት ብቻ ሳይሆን የአንገት ሐብልም የጆሮ ጌጥም ምናምን በወርቅ አስሮልኝ ነበር እና ቀለበቱ ጠፍቶብኝ ነው እስካሁን ድረስ እጄ ላይ ያላያችሁት ማለት ነው። እና ብዙ ጥያቄ እየፈጠራችሁ የነበራችሁ ሰዎች አላችሁ። ለእሱም ምላሽ ለመስጠት ነው ዛሬ የመጣሁትኝ። እና ያው የአንገት ሐብሉ ደግሞ ትልቅ ነው፣ በዛ ላይ ወርቅ ነው። ጆሮ ጌጥ ደግሞ ጆሮዬን ያመኛል። ከዚህ በፊት ደጋግሜ ተናግሬያለሁ እና አላርጅክ መሰለኝ ረጅም ሰዓት ጆሮ ጌጥ ማድረግ አልችልም። በዛ ምክንያት ነው ጆሮ ጌጡን አላረገው። ሐብሉ ደግሞ ያው ትኩረት እንዳልስብ ነው፣ ምክንያቱም ወርቅ ስለሆነ በየጊዜው ማሰር ስለሌለብኝ ነው ማላደርገው። ቀለበቱ ግን ጠፍቶብኝ ነው እንጂ ከእጄ ማውለቅ ፈልጌ አልነበረም። ምክንያቱም የቡቡ ስጦታ ነው። ስጦታን የመሰለ ነገር ደግሞ ሁሌ አንገታችሁ ላይ፣ እጃችሁ ላይ፣ ጆሮአችሁ ላይ አለማየት እናንተም ሊደብራችሁ ይችላል። በተለይ ደግሞ ብሩኬን የምትወዱት ሰዎች እንዴት ልነግርህ ግን የምፈልገው ነገር ነበር። ፈርተሽ እንኳን ከሆነ ምናልባት ቀለበቱን ማድረጌ ፈርቺ ሳይሆን ጠፍቶብኝ ነው። ይቅርታው አራፈታዊ በቃ እኔ ልጥለው ፈልጌ አልነበረም። ያለሽ እኔም እኮ በጣም ግን ፈርቼ ነበር። በቃ ለነግርህ ራሱ በጣም ፈርቼ ነበር። እኔ ልፍራ እኮ አያሳስብም። አመሰግናለሁ ስለተረዳኸኝ። እዚህ ያለሁት እኮ ልረዳሽ ማለት እግዚአብሔር ያለው ግን ሌሎቹ አሉ። ሐብሉና ጆሮ ጌጡ ምናምን አለ። ቀለበቱ ብቻ ነው የጠፋብኝ። እገዛልሻለሁ ሌላ። ችግር የለውም ችግር የለውም ባትገዛልኝ። ችግር ካለው ምን ይገዛልሻል? ባይኖረውም ይገዛልሻል። ሁለተኛማ አላስወጣም። የምር በጣም ተበሳጭቻለሁ ስለጠፋብኝ። አትጨቃጨቂ። ዝም ብለሽ ልብሱ ከተመቸሽ ካልተመቸሽም መቀየር እንችላለን። ግን ያምራሉ በጣም እሞክረውና እነግርሃለሁ። ግን ወድጀዋለሁ። ከለሮቹ አንቺ ጋር ይሄዳል ብዬ አስባለሁ። ያምራል። ዳሩ አይጠቅምም እንጂ ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካልጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን እንግዲህ አቶ ብሩክ በጣም አስጨንቆኝ ነበረ። አቶ ብሩክ ብቻ ሳይሆን እነ ፍፄ እነ ቤኪ ምናምን አስጨንቀው ነበረ። ያው እስካሁን ድረስ ለማመን ትንሽ ከብዶኛል፣ ፕራንክ ነው ብዬ ለመቀበል ማለት ነው። ምክንያቱም ሰው በዚህ ልክ ያብዳል ብዬ አላስብም እና በሌሊት እንደዛ እየሆኑ አረ መጨፈር ጀምሯል። ምን ብሎ አላየሽውም? ቪዲዮ ላይ እየጨፈረ ነው። ብሩኬ ሊያገባ ነው ብሎ የዛን ቀንማ በደንብ ነው የምጨፍረው። እሱ ይጨፍርና እኔ አንደኛ ሚዜ ሰሉ ጓደኞቻችን ተራ በተራ ያግቡ። እንደዚህ ተራ በተራ በሰልፍ ከፊት ወደ ኋላ ወይስ ከኋላ ወደፊት? እኔ እናንተ ግን አንደኛ ሚዜ ነው። አንደኛ ሚዜ ይሻላል በአንዴ። አዎ አንደኛ ሚዜ፣ እኔም አንደኛ ሚዜ። የሰርጉ ቀን ብንጣላስ? ለምን ማን ይመራው መድረኩ? ለምን ብንጣላ ሰርጉ ላይ ወሶ ምናምን ይዘህ አይደለም? ምን እየሰራሽ? የሰው ቤት ውስጥ ገብተሽ እኮ እየበጠበጥሽ ያለሽው አንቺ ነሽ። እኔና እሱ መለያየት አለብን። እኔና እሱ ማውራት ካለብን ሰሚኝ አንቺ ነሽ። ሰሚኛለሽ? ያውልሽ አድርገ ላስረዳሽ። የእነሱን ጉዳይ ሁለቱ አውርተው ይጨርሱ። አንቺ ምን እየሰራሽ ነው? አንቺ ምን እየሰራሽ ነው?
አይ በረሩ ዝም አትይም እንዴ? ተረጋጋሽ። ቆይ አንተ ቢያንስ ተረጋጋሽ። አንተ ቢያንስ ተረጋጋ። የሰውየው የበጠበጠች እንትን ትላለች እንዴ? የፈለከውን እዚህ ጋር የያዘኝ ወይ ነው ገባክ? እንደ ንግግር አይደለም። አንተ እናንተ እንነጋገር። አሁን እዚህ ውስጥ እሷንም አትከታተል። ምንም አይነት ንግግር እኮ አያስፈልግም። በቃ ፈርምልን። እኔ ደግሞ ስለማልፈርምልን ወይ ስለማቆራረጥ ተናደህ ነው ይልጣ እኮ ፈርምልን። አንተ ምን ነው በነገር በጣም ይሄ ነገር በጣም የሰደብከን እዚህ ጋር ዝም ብለን የተቀመጥነው ማለት ነው። የያዘ ነገር ይዞን ፈርምልና እንውጣ። ምን ሆነ ነው? አንቺ ዝም በይ በእናትሽ። ብዙ እየሞከርን ነው። ሰማኸኛ? ፈርምልን እንውጣ። እንዳንተ መወጣጠር ያቃተን መሰለህ እንዴ? በፈለግ ነው አቅም ማድረግ እንችል ነበር። ሰምተኛ ሄይ በእናትህ ዝም አልኩ። በጣም ብዙ ነገር አለ። ክብርን ጠብቅ እሺ። ክብርን ማይወድልህ ከሆነ ክብርን እንዴት እንደሆነ አሳያለሁ። ሰማኛ? ስነ ስርዓትን ያዝ። ገባ? በጣም ተዘባለኝ። የሚያኮራ ነገር አይደለም የሰራው ነው። በጣም ነውር ነው። እሺ አያኮራም። ደረትህን ነፍተህ እንደዚህ ልትልለት የሚገባ ነገር አይደለም የሰራው። ስነ ስርዓትን ያዝ። አንተ እንደዚህ ስነ ስርዓትን ይዘህ እቺን ወረቀት ላይ ፈርምልኝ። ከዛ አንተ መቀጠል የምትፈልገውንም የፈለግከውን ነገር ማድረግ ትችላለህ። እኔ ምን አገባኝ? ምን አይነት ሰው ነህ? እንዲህ ነው የምታዋራትስ? እኛን አዋራለሽ፣ እሷን ታዋራለህ። ፈርምልኝ እዚህ ላይ ስትኮሳተሪ ታምባያለሽ። ወይኔ መድኃኒዓለም ስኮሳተርም ስቅም ሁሉም ነገር ያምርብኛል አውቃለሁ። አሁን ፈርምልኝ። ለእሷ ይኸውልህ ከዚህ ለምታልከሰክሳቸው ሴቶች ነው ከዚህ በኋላ አንተ የምትናገረውን ቃል በቃ ይጭ ወሬኛ እንደው ልጅ በስትክል ወገቤን ይዘህ ስትከራከር የሁሉ ሰዓት ያደብርም ያምሻል። ይሄ እንግዲህ ትዳር ካለው ሰው ጋር እኮ ነው እያወራሽ ያለሽው። አይዞሽ ደግሞ አፍሽን ሞልተሽ ምን ማድረግ አይቻልም። ስራሽ ነው እንደዛ ወንድ ልጅ ማውራት የሚችለው ዝም ብለህ አትሞጣሞጣ። አላበዛህ እንዴ? ዝም ስለተባልክ ነው እንዴ? እኔ አስጠፈጥፈዋለሁ። ሁለት ሰው በቂ ነው ላንተ። ሁለት አንቺ ከሌሎቹ ጋር የምትልከሰከሻቸው ስርዓታችሁን ያዙ። ወሬኛ እንዲጠጥፍ እንዳለ የተከበረው ሆቴል ላይ ነው ያለነው። ብራዘር ወሬ ማንም ላይ አፍሽን መክፈት ትችያለሽ። ስነ ስርዓትሽን ያዥ። እሺ በቃ እሱ ነው ወንድምሽ ተሳሳተ። ዝም በይ። ደግሞ ደርሶ ተቆርቋሪ ትሞክሪያለሽ እንዴ? ወሬኛ የትኛው ስነ ስርዓትሽ ነው ደግሞ? እየሰማሽኝ ነው? ስርዓትሽን ያዥ። እሺ በልክ በዛው ሆቴል ነው ያለነው። ስለዚህ ውጡ። የትም እንሁን ለምን መሀል አስፋልት ላይ ሆኖ የትም ይሁን ከኋላ ላይ ጉዳይ ሰጠኝ። ስነ ስርዓት ይኖራችሁ። ያለ ፍቃድ ነው ወደዚህ ገባችሁ። ያለ ፍቃድ ነው ወደዚህ ገባችሁ። ማንንም ማምጣ ያለ ፍቃድ ነው የገቡት ብለህ ማንንም ማምጣ ሂድ። የሰውን ሰላም እየረበሻችሁ ነው ያላችሁት። እዚህ ጋር መደዳም ሁሉ ምን አገባኝ ስለ ሰው የሰው ህይወት እየበጠበጥክ እዚህ ጋር ስለ ሰው ህይወት አይመለከተኝም። ደግ አደረግን። እሰይ ደህና አድርገን እንበጠብጠዋለን። ገና ምን ታይቶ አራስ ነች ገና ከዚህ በላይ ብዙ ነገር ላመጣ ማለት ነው። ምን አሁን ሩታዬ በሄርሜላ የምትቀየር ሴት ሆና ነው? ምን አምሯት ነው? አሁን እሷ ምን የተለየ ነገር ኖሯት ነው ሩታዬን የመሰለች ሴት በሄርሜላ ልትቀይር ያሰብከው? እስኪ ንገረን በእናትህ እንድትነግረን እፈልጋለሁ። ምኗን አይተህ ነው የወደድካት? አሁን ሩታን የመሰለች ሴት በሄርሜላ መቀየር ማለት ይሄ በጣም የወረደ ነገር ነው። እኛ አብርሽ ከአንተ አንጠብቀውም ይሄን። አሁንም ቢሆን እኛ ሩታዬን ነው የምንጠብቀው። የሆነ ነገር ትበለን እሷ። አንተም በዚህ በሆነ ቪዲዮ መጥተህ የሆነ ነገር ካላልከን ያው ነው አይንጀማ። አንድ ትዕዛዝ ነው የምንጠብቀው፣ አንድ ነገር ነው የምንፈልገው። ይሄ ቪዲዮ ሩታ እንደምታየው እናውቃለን። ሰሞኑንም ብቻ ኢንቦክስም በሆነ ነገርም አውርተናል እና የሆነ ነገር ብቻ በይን። እኛ እንደዚህ አንቺ ተከፍተሽ አንቺ ደብሮሽ ምናምን ማየት አንፈልግም። እሱ ጥሎሽ ሲሄድ ምናምን ነገር እኛ ማየት አንፈልግም። መለያየትም የለባችሁም። ሌላ ሶስተኛ ሰው እንደ እርጎ ዝንብ መሀል ላይ መጥቶ መግባትም የለበትም። አንቺን ብትሆኚ ሩታዬ ትላንት በመጣች ሴት ማለት ነው አትቀየሪም። ሲቀጥል ደግሞ ከሷ ጋር ቆመሽ ምናምን ማውራትሽ እኔ ደብሮኛል። ይበቃል። አምጣ። ይሄው ነው በቃ ያለው ነገር። አብርሽ እስከዛሬ ላደረከው ነገር በቃ አሁን መቋጫውን የሚያገኝበት ሰዓት ነውና በጣም ብዙ ርቀት ይሄዳል። ብዙ በደሎች ነው ያደረስክባት በሩታ ላይ እና አሁን በቃ ፍጻሜውን ያገኛል። ያው እንደምታየው ነው። ሬዲ ነን ለሁሉ ነገር ማለት ነው። ሩታዬ አንቺ ደግሞ ለአንቺ መክፈል ያለብንን ዋጋ እስከ መጨረሻው ማለት ነው እስከ ጥግ እንከፍላለን። ዝግጁ ነን ለሁሉም ነገርና ትዕዛዝሽን እንጠብቃለን። ኤፍሬም ችካት በለ ወይ በእግዚአብሔር ልቀኝ። ችካት በለ ኤፍሬም ከሩታ ራስ ውጡ። በቃ አታስመስል። ይቅርታ ምናምን እያልክ ወይኔ አጠገቧ እንድደርሱ አልፈል። አንተም አብራም አጠገቧ እንዳደርሱ በቃ ለጊዜዋ ታማለች። ቁስሏ ገና አልደረቀም። እሺ ሳነካኝ አውራኝ። ቁስሏ አልደረቀም። በቃ ጆሮዬ እኮ ነው የሚሰማው። ጆሮዬ እኮ ነው እኮ በጆሮ እንዲነግርሃለሁ። ውጣ ከሷ ጋር ለመታኝ ነው የጠራኸኝ? ለመታኝ እኔ ከፈለኩ አስበርኬ ማለት ነው በባር